ወንድ ልጅ ደግሞ ለሚስቱ ለፍቅረኛው እንደዚህ ደጀን ሲሆን ደስ ይላል። በቃ በጣም ነው የምታምሩት። ማንም ምንም ቢላችሁ ቲክታክ ላይ አንድ ሳምንት ከበሮ ቢመታ ነው ከከበሮ በኋላ እጃችሁ ቆስሎ ስለሚተዉት ታብታቡም ስለሚቀር እናንተ ወደፊት ብቻ ሂዱ፣ ወደፊት ቀጥሉ መንገዳችሁን። ወልዳችሁ ከብዳችሁ ለማየት ያብቃን። በዚሁ ቀጥሉ። አሜን። ቴንኪዩ መስዬ ቴንኪዩ። ማን አለችኝ? እናቴንም እህቴንም ሚስቴንም ሁሉም ነገሬም እሷ ናት። ቴንኪዩ ሚኪ። ከታችም ያላችሁ ሁላችሁንም አመሰግናለሁ። እንግዲህ ምን አለ መሰለህ አንድ ነገር እንደዚህ አይነት በእውነቱ መጀመሪያ ላይ ወሻክ ፕራይቬት ላይፍ ባይወጣ ደስ ይለኝ ነበር፣ ግን ከወጣ በኋላ ግን ምንምም አይደለም። በእርግጥ የሚሰማ ስሜት አለ። እኔ በየትኛውም ሶሻል ሚዲያ እንደዚህ ፎቶ ፖስትቼም አላውቅም፣ መፖስትም አልወድም። በቪዲዮ ምንም እንደዚህ እንትን አለም እና እንደ ማንኛውም ሰው የሚሰማ ስሜት አለ። ግን ደግሞ ስታስበው ደግሞ በእነዛ ሰዎች ልክ ወርደህ መገኘት ደግሞ አስፈላጊ ስላልሆነ ንቀህ መተውም ደግሞ ትልቁ ነገር ነው እና ብቻ ያው ድብልቅልቅ ያለ ስሜት በሰዓቱ ተሰምቶኝ ነበር። አብዛኛው ግን ከጎኔ ስለነበሩ ብዙም ቦታ አልሰጠሁትም። እውነት ለመናገር ብዙም እንደ ትልቅ ቦታ ሰጥቼ ትኩረት ሰጥቼ አልተከታተልኩትም። ብዙዎች መልስ ሰጥተውበታል። ብዙዎች በእኔ በኩል ነበሩ፣ ብዙዎች በሁለታችን መካከል ነበሩ። ኢንክሉዲድ ዩ ጋይስ እናንተንም ይጨምራል። እና አንዳንዴ አብዛኛው እንግዲህ ለሰው ነው መስታወቱና እኔ ራሴን አይቼበታለሁ። ያ እውነት ነው። ነገሮች አንዳንዴ እንደጠበቅካቸው ላይሆኑ ይችላሉ። ጊዜያቸውን ሳይጠብቁ ሊወጡ ይችላሉ። እንደዚህ አይነት ነገር ግን የወጣው ነገር ደግሞ ምንም ነውር የሌለው ነገር ነው። አስባችሁበት ተዘጋጅታችሁበት የተነሳችሁት ፎቶ ነው። ማንም ያውጣው ማንም ምንም የዛን ያህል እኔ ቀለል አድርጋችሁ እንድታዩት በግሌ የራሴን አሁንም ቢሆን ከዚህ በኋላ ላለው ነገር በማን ባወጡ ሰዎች እንኳ ቢሆን የምታውቋቸው ቢሆን ቂም እንዳትይዙባቸው። በቃ ኖርማሊ እኛ የጠበቅነው ጊዜ ስላልደረሰ ነው እንጂ ኖርማሊ ፎቶ መውጣት የሚችል ፎቶ ነው፣ አስበንበት የተነሳ ፎቶ ነው ምናምን ብላችሁ በዛ ቀለል አድርጉት። በተለይ ደግሞ እኛ ሰዎች የራሳችን ሰዎች ከሆኑ ብዙም እንትን እንዳይል እሱን እንትን በሉ። ከዛ ውጭ ሞገደኛው ከዚህ ተጨማሪ ነገር ልበል። ምን አለ መሰለኝ ምንም ይሁን ምንም ግን የኛ ጉዳይ ግን ወደ ማህበረሰብ መሄድ አልነበረበትም። ሄዷል። በኤኒሚስ እንደዚህ አይነት ጉዳዮች ሲመጡ ከየትኛው ማህበረሰብ የሚወጣ እንደዚህ አይነት ስራ የሚሰሩ እውነት እነሱን መቆጠባል። ባለጌም ባለጌ ካልተባለ ማህበረሰቡ እንደ ማህበረሰብ ሲጠለጠል ሲነሳ ተገቢ አይደለም በየትኛው አቅጣጫ እና ያነሱ ትንሽ ደብሮኛል እምልህ በሁለታችን በእኛ ጉዳይ ነገሩ ጉኖ ወደ ትልቅ ፖለቲካ ደረጃ መድረሱ በጣም እኔ ግራ ነው ያጋባኝ። የኛ ፐርሰናል ላይፍ ነው እንዴት ወደ ትልቅ ነገር እንደዚህ ሊወሰድ ቻለ የሚለው ነገር ትንሽ ኮንፊውዝ አድርጎኝ ነበር። እሱን ትንሽ ምክንያቱም በየትኛውም ይሁን በየትኛውም በሁለቱ አቅጣጫ በቃ ባለጌ ካለ ባለጌ ተብሎ መቆንጠጥ አለበት። መቼስ የራሳችን ወገን ለጠላት አሳልፈን አንሰጥም እና በዛ ነው ያ ማለት ሶሻል ሚዲያ እንደምታውቀው ነው። ሰው በፈለገው አይዲያ የፈለገውን ሀሳብ ያንጸባርቃልና ምሳሌ ሰዎች አንድ ነገር ስትፖስት ወይ አንድ ነገር ስታወራ ለፈለጉት ዓላማ ነው ሰዎች ሊያውሉት የሚችሉት። ግን ዓላማው የተቀደሰ ሀሳብ ነው። የሁለታችሁ እውነቱን ለዛ ቀን ካደረሳችሁ ፈጣሪ የተቀደሰ ሀሳብ ነው። አንተም ሔዋንን የፈለከው እሷም አዳምን ነው። ከዚህ ልንዘላ አንችልም። ሌላም ጥሩ ነገር ሁለታችሁም አንድ አይነት ስነ ልቦና ያላችሁ አማራ ናችሁ። እንደውም ወር የሚያቀራርብ ነገር ነው እንጂ የሚያራርቅ ነገርም ስላልሆነ ብዙም እኔ ፊልም የምታረጉት ነገር መኖር የለበትም በመጥፎ ነገር ብዬ ነው የማስበው። እንደውም አንዳንድ የሆኑ ውጥረቶች ካሉ ሞር ያቀራርባሉ እንደዛ አይነት ነገርና
እኔ በጎ ነገር ነው ሞር የታየኝም። ምናልባት እንደዛም ያሉ ሰዎች የራሳቸው ቪው ካላቸው በራሳቸው መንገድ ሊሆን ይችላል። አንዳንድ ሰዎችን አይቻለሁ ቁጭ ብለውም ሲያወሩ በጣም ደስ ብሏቸው ሲወራ አይቻለሁ። ደህናው ነገር አይቻለሁ። እሱን ነው ያየሁት። መጥፎ ነገር መጥፎ ሊሆን ይችላል። በቃ መጥፎ ማለት ነው። አንተ ብዙ ለዛ ቦታ አትስጠው። ሶሻል ሚዲያ ላይ ስትመጣ ኦልሬዲ መዘጋጀት አለብህ ለእንደዚህ አይነቱ ጅራፍ ማለት ነው። ማንም ሰው ተነስቶ ሊገርፍ ይችላል። አንተ ደግሞ ተቋቁመህ ማለፍ ነው ይህን ጊዜ የመጣውን ነገር እና ጥሩ ነው። ብቻ እውነት ያድርገው እናንተን እግዚአብሔር ከመካከላችሁ ይሁን። መጨረሻችሁን ያሳምር። እውነት ለመናገር መጨረሻችሁ ይመር። እሱ ነው መጀመሪያ። ሶሻል ሚዲያ ብቻ ሳይሆን አንዳንድ ጊዜ የምታደርገውን ነገር ቀድመህ አትናገር፣ ከፈጣሪ በፊት ሰይጣንም ይሰማህና መሰናክል ይሆንብሃል የሚባል ነገር አለ። ለዛ ነው ሰዎች ምስጢራችሁንም ለወደፊት የምታደርጉትን ነገር በውስጣችሁ ያዙ የሚባለው። ዞሮ ዞሮ እኔ እውነት ለመናገር ቢያስደነግጠኝም ያለ እናንተ ፍላጎት ሆኖ ግን ለበጎም ነው ብዬ ነው ያሰብኩት። በቃ ነገር ሁሉ ለበጎ ነው በሚለው እንለፈው። ግን ወደ ሌላው ጥያቄ ስንመጣ አሁን አንተ ነበርኩኝ እዛን ቲጂ ጋር ምናምን ብልሃንና ኦልሬዲ እስኪ በሱ ነገር እስኪ አንዳንድ ነገር በለን። እዚህ ተመልካቹ 300,000 ያስገብቶ እየጠበቀ ስለሆነ እዛ አይኔ ጉዳይቶ መጣው ብልሃል። እነሱን ንገራቸው። እንግዲህ 400,000 ያስገቡት ይሄኛውን ልጀምር ወይስ እንዴት ነው? 400,000 ያስገቡት። እሺ፣ ግን ማውራት የፈለከውን ነገር ማውራት ትችላለህ። በነሳ ሆነስትሊ ምን መሰለህ፣ አብዛኛውን አሁን ቀደም እንደተናገርኩት ራስህን የምታይበት ነገር ነው። ባደጉ ሀገራት የሰው ፕራይቬሲ ነው። እኛ እንደ ሀበሻ ግን የለመደብን ነገር አለ። ያ ደግሞ ነውር ነው፣ መቆም መቻል አለበት። እንደዚህ አይነት የምትሰሩ ልጆች ምንም አይጠቅማችሁም። ምንም የምታገኙት ነገር የለም። የበለጠ ሞር ያቀራርበናል፣ ሞር ያፋቅረናል እንጂ ምንም የሚፈጠር ነገር የለም። በዚሁ አጋጣሚ ማለት ነው። እናንተ ግን ትዝብት ላይ ጥለናችሁ እናልፋለን። ከዛ ውጪ እኔ ወርጄ ከእናንተ ጋር ሰጣ ገባ ምገባበትም ምንም እንትኑም የለኝም። በዛ ልክ የምንለካ ሰውም አይደለሁም እና በዚህ አጋጣሚ ይሄን ስራ ማንም ያርገው ማንም እውነት በጣም ነውር ነው። የሰው ፕራይቬሲ መጠበቅ መቻል አለበት። እኔ የበደልኩት ሰውም የለኝም። ቲጂም ቢሆን የበደለችው ሰው ያለ አይመስለኝም። እና በዚህ ልክ የሰውን ፕራይቬሲ ጎርጎሮ ሄዶ ለማውጣት የተሄደበት መንገድ ተገቢ አይደለም፣ መቆም መቻል አለበት። እና እኔ ታዝቢያቸው ነው ያለፍኩት። ብዙ መስታወቶችም አይቼበታለሁ። በነገራችን ላይ ሰው ለሰው መስታወት ነው። እኔም በዚህ አጋጣሚ ያው ብዙ ነገር አይቼበታለሁ ልፈልጌ ነው። እና ቆም ፎቶ ሶሻል ሚዲያ ላይ እንፖስተዋለን ብላችሁ አስባችሁ ታውቁ ነበር ወይስ ሌላ ፎቶ ነበር የምትፖስቱልን? ሆነስትሊ እኔ እምልህ እንደዛ አይነት ነገር እኔ ሶሻል ሚዲያ ከድሮም ጀምሬ ሚኪኔ አሁን የአማራ ትግል ተብሎ ከተጀመረ እኔ ሶሻል ሚዲያ ፎቶ መፖስት አልወድም። ለምሳሌ ብዙ ነገሮች አሉ። አሁን እግዚአብሔር ይመስገን በጣም የተንደላቀቀ ሀገር ነው ያለሁት። የትም ቦታ ማንም ማነህ ምናምን ብሎ ማይጠይቀኝ ሀገር ነው ያለሁት። በፊት ግን በነበረው ታውቃለህ፣ ፖለቲካውን በጣም ከባድ ስለነበረ በዛን ሰዓት ፎቶ መፖስት አልወድም እና አንድ ቀን እንደምንፖስተው እርግጠኛ ነበርኩ። ግን ቱ አርሊ በጣም ቱ አርሊ ድሮ ፎቶን መልቀቃችን አይቀርም። ያ እሱ ነው ዋናው ነገር። እንደሚለቀቅ ሁላችሁም ካወቃችሁ ጊዜው ስላልደረሰና ፕላናችን ስላልሆነ ቀድሞ መታየት ስላልነበረበት ነው እንጂ ፎቶ ችግር የለበትም አስበንበት ነው እያላችሁ ነው ወንድማችን መንገደኛው። እናንተም ይሄን ካወቃችሁ ኦልሬዲ የተዘጋጀበት ፎቶ ነው፣ ግን ያለ እነሱ ፈቃድ ሆነ በሚለው ነው። ያ ደግሞ ሀፕን ያደረገ ነው፣ ለመናገር ሊፈጠር የሚችል ነገር ነው። ብዙም አክብደን ያው እኛ አክብደን ላናየው እንችላለን። ባለጉዳዮቹ ትንሽ ቢደብራቸውም ግን የምታውቋቸው ከሆነ ሰዎችንም ይቅርታ አድርጉላቸው ነው። ይቅርታ ማድረግም ትልቅነት ነው፣ ከፈጣሪ ነው። እንደ አይነት ትልቅ ጉዞ ትልቅ መንገድ ይዛችሁ ቂም እንዳትይዙ። እንደዚህ ያደረጉ ሰዎች ካሉ ሌላ ነገር እንትን እንዳትሉ፣ በቃ ያድርጉት እግዚአብሔር ምናምን ይፍረደን ብላችሁ ማለፍ ነው። ወደ ሌላ ውጥረት እንዳይገባ ስለምፈራ ነው እንደ አይነቱ ነገር የምላችሁ። እኔ እንደ አማራ ያስፈራኛል አንዳንድ ጊዜ ሶሻል ሚዲያ ላይ የሚደረገው ነገር።
ከዚህ ያለፈ ይሄ ነገር መወጠር የለበትም። ቀጣይ የምናስበው እኛ እናንተን እንግዲህ የአብርሃም የሳራ የምንልበትን መንገድ ስለሆነ ወደዛ ነገር ነው ማሰብ ያለባችሁ ነው የምለው። ሞገደኛው ሲሪየስ ነው የተናገርኩት። ያ ሚኪ ግን የኛ ጉዳይ እኮ ማህበረሰብ የሚወርድ ጉዳይ አይደለም። የኛ ጉዳይ ነው። ማህበረሰብ እንደ ማህበረሰብ ወደ ፖለቲካ ምን የሚያስኬድ ነገር አለው? ምንም የሚያስኬድ ነገር የለውም። ሆነስትሊ ስፒኪንግ እንትኑ ብንለው ይሄ ፕራይቬት ላይፋችን ነው። ማህበረሰብ የሚነካም አይደለም። እኛ ለማህበረሰቡ ከማህበረሰቡ የወጣንን እንጂ እኛ ማህበረሰቡ አልወከለንም። ገብተዋል። የኛ ጉዳይ በጣም ኢምንት ጉዳይ ነው። የሁለት የተዋደዱ ሰዎች ጉዳይ ነው። ሌላ ምንም የለም። እኔ ጎንደርን አልወክልም፣ ቲጂም ጎጃምን አትወክልም። ምናልባት ከጎጃም ወጣች፣ እኔም ከጎንደር ወጣሁ። ስለዚህ የወጣንበት አካባቢ ማህበረሰብ እንመስላለን ሁለታችንም። ሲደመር ደግሞ አማራዎች ነን እና አንደኛ አሁን ወደ ፖለቲካ የሚሄድበት ምንም እንትን አልታየኝም። የሚገርም እኛ የአማራ ትግል መነሻችን መዳረሻችን የታወቀ ነው። ምንም አላማችን የታወቀ ነው። በዚህ ሁለት ግለሰቦች በተጣሉ ወደ ማህበረሰቡ ወርዶ የአማራን ትግል ሊበጠብጥ የሚችልበት ምንም ምክንያት የለውም። ምክንያቱም የአማራ ትግል መነሻው አላማው ምንድነው፣ መዳረሻው ምንድነው የሚለውን ነገር የታወቀ ነው። ምናልባት ሰዎች ሊለጥጡት ይችላሉ። ይህን አጋጣሚ ተጠቅመው ነገሮችን ሊያራግቡ ይችላሉ። ከዛ ውጭ ግን የኛ ጉዳይ ያ በባዶ እግሩ ሄዶ ሀገር ያቀና ማህበረሰብ፣ ሀገርን ያጸና ማህበረሰብ ከችግር ያላወጣ ነው፣ ከመታፈን ያላወጣ ነው፣ ወጥቶ እንኳን በሰላም መግባት ያልቻለ ማህበረሰብ በእኛ ጉዳይ በዚህ 3 ቀን እንደዚህ በጣም ነው ያዘንኩት። በዚህ 3 ቀን የኛ ጉዳይ አጀንዳ ብቻ ሆኖ በጣም ብዙ ማህበረሰብ ድምጽ መሆን እየቻል ድምጽ አለመሆናችን ሶሻል ሚዲያው በዚህ ነገር በመያዙ በጣም አዝኛለሁ። እሱ ነው በጣም ከምንም በላይ የተሰማኝ። ብዙ ወገኖቻችን በድሮን እየተደበደቡ ነው። ብዙ ወገኖቻችን እስር ቤት እየተሰቃዩ ነው። ብዙዎቹ የሚበሉት አጥተው የሚለብሱት አጥተው እየተንገላቱ ነው ወገኖቻችን። ስለዚህ ስለነዛ ማውራት ሲገባን ስለ አንድ ግለሰብ ከጎንደር ተነስቶ የጎጃምን ጉብል ሂዶ ላፈቀረ፣ ከጎጃም ተነስታ የጎንደርን ጉብል ለወደደች ስለኛ መሆን አልነበረበትም። ሆነስትሊ ስፒኪንግ እኔ ደግሞ ልንገርህ እሱን ነገር እኔ አሁን በትልልቅ ቤቶች ትናንት የሆነውን ነገር ነው የምነግርህ። ሆነ ሲሪየስሊ አንተ እንደውም በደንብ ተዘጋጅ። ይሄ ጥሎሽ የሚባል ነገር አለ እና በጎጃም ባህል እውነቴን ነው የምነግርህ፣ ከባድ የሆነ ነገር ነው የሚጠብቅ ፈተና። ተዘጋጅ ብለውሃል። ይሄ ደርሶኛል። እንደውም ደስ ብሏቸው ሲያወሩ ነው የሰማኋቸው እንጂ ለምን እንደተኛ ልጅ መጥቶ ወሰደ ምናምን የሚል ነገር አላየሁም። ይሄ መጥቶ በጎን ሰው ምላሴ ነገር ይችላል እንደዚህ ተብለህ ምናምን በፍጹም እንዳሰማ እነሱ ይሄን ሲሉ አልሰማሁም። ደስ ብሏቸው እንደውም አማቻችን ሲመጣ ብዙ ነገር ይጠብቀዋል፣ ይዘጋጅ፣ ጎጃምን ባህል ማወቅ አለበት። አንዲት የጎጃምን ኮረዳ አንድ ወንድ ልጅ መጥቶ ሲጠይቅ ብዙ ነገር አለውና ለዛ ይዘጋጅ ነገሩ ሲሉ ነበረ። ለሱ ተዘጋጅ። ደርሶኛል። በነገራችን ላይ በጣም ደስ የሚልህ ለዛ እኮ ነው ውበታችን። አየሁ አይደል ሚኪ? ውበታችን አንድ እሱ ነው። የጎጃምን ባህል ጠለቅ ብዬ ማወቅ ፈልጋለሁ። አንድ እሱ ነው። ኦኬ ጎ አሄድ ሶሪ። ምን መሰለክ እነሱም ሲሉ የነበሩት ምንድነው ምናልባት ሰው በመካከል አንዳንድ ነገር ሲፈጠር ለምን የሆነ የሚል ነገር ሊኖር ይችላል። ግን እኔ በመጠበቃቸው በማከብራቸውም ሰዎች ባልጠበቅኳቸውም ሰዎች ሲያመሰግኑና እህታችን ተፈላጊ ተወዳጅ ስለሆነች ነው እንጂ ሌላ ነገር አይደለም። ሌላ ደግሞ እኔ እውነት ለመናገር ሰዎች ማሰብ ያለባቸው ጎጃምና ጎንደር ማለት እኔ በምን ቃል ነው ገዛው አላውቅም። ማለት ካላቸው መቀራረብ አንፃር በፍጹም በዚህ አይነት የሚያስተያይም ነገር ስላልሆነ ለወሬኛ በፍጹም ጆሮ እንዳትሰጡ። ይሄ ሁለት ማህበረሰብ አይደለም፣ አንድ ማህበረሰብ ነው። አለቅ። ይሄ ነው ማሰብ ያለባችሁ። አማራነን ብላችሁ አስቡ። ከዛ ውጭ ይሄ ጎንደር ጎጃም የሚለውን ወሎ ሸዋ የሚለውን ነገር እኔ እንደ ሀሳብ ነው ማቆም አለብን። በቃ አንተ አማራ የሆነች ልጅ ወደሃን እንጠይቀሃን። አሁን ደግሞ ማሰብ ያለብህ አንተ ሶሻል ሚዲያ ላይ ላለው ጥያቄ ሁሉ ለመመለስ ሳይሆን
ወደ ቲጂ ቤተሰቦች ለመሄድ ያለው ነገር አቀበ ቁልቁለቱን ቁጭ ብለህ ማሰብ አለብህ። እሱን ነገር እሱ ነገር ማሰብ ያለብህ ቃጥል። እሱን አሁን ኦልሬዲ ጥናት ጀመር ያለው የጎጃምን ባህል። በነገራችን ላይ እኔ ጎጃም ልጆች በጣም ክሎዝ ከዩኒቨርሲቲ ጀምሬም ጎጃም ልጆች በጣም ክሎዝ ሪሌሽን ነው ያለ። የሚገርም ነገር ሸዋም እንኳን በስራ አጋጣሚ ስለማውቀው የነበርኩበት ስለሆነ አውቀዋለሁ። ወሎም ነው ዩኒቨርሲቲ እዛው ነበርኩ። ግን ከጎጃም ልጆች የሚገርም ነገር ከአንደኛ ዓመት ጀምሬ እስከ አራተኛ ዓመት በቃ አንድ ወርም ነበርና በደንብ ነው የማውቀው ባህሉን። እንግዲህ ይሄን ጥቆማህን ተቀብያለሁ። ትላንትናም ጥቆማው ደርሶኛል። በደንብ ተሰባለ ጎጃም አካባቢ የሚኖር ቤተሰብ አለ። አንተ የሚጠቅምህን ነው የምጠይቅህ። ያ የሚገርምህ ነገር የኛ ምልህ እኛ እርሻችን ሁመራ ነው። የኛ ስራ አስኪያጅ ለ20 ዓመት ዋና ስራ አስኪያጅ የነበረ የደጋ ዳሞት ቋሪ ደጋ ዳሞት የሚባላልና የዛ ሰው ነው እና በደንብ ነው ባህሉን ያሳወቀኝ። በጣም ኃይለኛ ፈተና ይጠብቃል። ጸልይላል። እንግዲህ አንተም ከጎኔ ስለሆንክ ፈተናውን እንወጣዋለን። አንተም ከጎኔ ነህ እኮ አንተም አለቀህም። አብረን እንሄድ። ስልክ ገብቶበት ነው መሰለኝ። ይሄ ነው የምልህ። ከዛ ውጭ ሌላኛ አንድ ኮሜንት ታች አለች፣ ልመልስ። አንድ ኮሜንት አለች ሚኪ። በእኔ ህይወት ሌላ ሴት አለች፣ ሌላ ሰው አለ የሚባለው ማንም የለም አለው የምትይ ከሆነ ነይ ብቅ በይና እኔ ነኝ በይኝ። እስካሁን ግን አንድ ሰው ነው የማውቀው፣ እዚች ጋር ባላገራው የዘመሄት ናት። ከዛ ውጭ ነው ያለው የምትይ ካለሽ ነይና እስካሁን ያላቀረብሽ ጥያቄ ካለ ኦልሬዲ ከተቀደምሽ በኋላ እኔ ነኝ ብትይ ተቀድመሻል እና የለችም። ባጭሩ ሌላ ትርፍ ቃል አልፈልግም። በእኔ ህይወት ሌላ ሰው የለም፣ አንድ ሰው ብቻ ነው ያለው ነው። በጣም ጥሩ። እኔ ደግሞ የምጠይቅህ አንተን ከዚህ በኋላ ስለ ፖለቲካ ምንም አይነት ነገር እንዳታብራራ አደራህን። እሺ? ከዚህ በኋላ በምንም ነገር እንዳትመልስላቸው ፖለቲካ ነክ ነገር። ፖለቲካል መልስ ዝም በል አንተ ግብህና ዓላማህ አንድ ስለሆነ ግብህን ለመምታት ስራ መስራት ብቻ ነው። ከዛ ውጭ መልስ መስጠት የማይጠበቅ ፖለቲካ። በነገራችን ላይ እኔ ፖለቲካ ከተውኩት ቆይቻለሁ ሚኪ። ፖለቲካ ሳይሆን አሁን እየሰራ ነው ያለን የአማራ ትግል እኮ ፖለቲካ አይደለም፣ የህልውና ትግል ነው። የአማራ ትግል የህልውና ትግል ነው። ፖለቲካ ለስልጣን የምትለው ትግል ነው ፖለቲካ። እኛ ግን ለስልጣን ነው። ከታች አለሽ ነይ እንነጋገር ነይ። ሱሱ ናት አለው ያለች አለው ብለሽ ነይ እንነጋገር። ኦኬ። እና ማለት የአማራ ትግል እንደ ማንኛውም ሰው የሆነ ሰዋዊ ፍጡር ሊደግፈውና ይህን ትግል ዳር ሊያደርሰው የሚችል ትግል ነው እንጂ እንትን ትግል አይደለም። የፖለቲካ ትግል ብለው እንትን ሲሉት እኔ በጣም የኛ ትግል እያደረግን ያለን የህልውና ትግል ነው ሚኪ። ለአንተ ይሄን አይጠፋም እንዴ? ስለሱማ በሌላ ሰዓት ከነቲጆች እናወራለን ብዬ ነው እንጂ ለምሳሌ አሁን አንተ በእያንዳንዱ ጥያቄ ይህችን ነገር የምሰነዝር ከሆነ ነገሩ እንደውም ሸፕ የሚሆነው እንደዚህ አይነት ነገር ላይ ይሄድብሃል። ለዛ እኮ ነው የምልህ እንጂ የኛ የተቀደሰ ትግል ነው ያው ምንም የህልውና ትግል ስለሆነ። ግን እኛ ይሄ የፖለቲካ ነገር ከአንተና ከቲጂ ጋር የሚያገናኘው ነገር ስለሌለ እንዳትገባ። ቢከዛ አሁን አንተ ከሌላ ብሔር ቢሆን የፖለቲካው ነገር ነው ምናምን እንላለን። እኛ አማራ ነን፣ በቃ ከአማራ ጋር ያለ ፖለቲካ ነው የሚለው ታሲት ቦል ይሄ ነው። ይሄን ማሰብ አለብህ ስለማስብ ነው። በጎጃምና በጎንደር ወይ በወሎ በሸዋ ያለ ፖለቲካ የለም። አላማችን አንድና አንድ ነው። አልቲሜት ጎላችን ይታወቃል። ማንም ሰው ይረዳን። ይሄ ምንም ችግር የለውም። እና ሌሎች ፕራይቬሲ የሆኑ ጥያቄዎችን መጠየቅ ስለማልችል ነው። ፋሚሊ እንዳትቀየሙኝ። በምንድነው የሚያገቡት መቼ ነው የሚለው ነገር የሁለቱ ሰዎች እኛ መጠየቅን ማሳቀቅም የለብንም። እነሱ ናቸው እንዲመልሱም አንፈቅድም። ቢካዝ ከነሱ የሚሰማው ነው ሰው የሚገምተውም የሚሰነዝረውም። እና ሁላችሁም ቢሆን ማሰብ ያለባችሁ እነዚህ ሁለት ልጆች ያው ያሰቡትን ፈጣሪ እንዲፈጽምላቸው መመኘት ነው። ምክንያቱም ሁላችሁም ቢሆን በልባችሁ የምታስቡት እንዲህ አይነት ነገር አለ። የኔ መቼ የሆነ እግዚአብሔር ወይ ምናምን ትውት ለእናንተም እግዚአብሔር ይድረስላችሁ። እነሱ ደግሞ እግዚአብሔር ፈቅዶት በቃ በዚህ ተሳስበዋል እና እናንተም እንደዚህ ግን ሶሻል ሚዲያ ላይ መፖሰት ሶሻል ሚዲያ ላይ ወቁልኝ ማለት ግን አሁን ለመናገር በቃ ኑቶልና አንገቴ ላይ ገመድ ያስገቡ ሸምቀቆ ሰሩልኝ እንደማለት ነው። በቃ ሶሻል ሚዲያ ላይ ጓደኞቻችሁን አትፖስቱ።
እንዲህ አስገዳጅ ነገር ሆኖ ካልወጣ በቀር አስገዳጅ ሆኖ ከወጣ ደግሞ ተደጋግፎ መቆም ካለበት ሰው እንደ ቲጂና እንደ መንገደኛው ነው። አይታችኋቸዋል። በቃ እሱም እሷም አንድ ላይ ሆነው ከዛ ሌሎች ሰዎች በጎናቸው እንዲከቧቸው ነው ያደረጉት እንጂ አንቺ ነሽ ስህተተኛ አንተ ነህ ስህተተኛ ቢባባሉ እኛም ከጎናቸው አንሆንም ነበር። እነሱም በዚህ መልኩ አናያቸውም። ግን ችግሩ ከተፈጠረ በኋላ በደንብ ነው ተደጋግፉት። ወደነዋን አስተማሪ ነገር አይተንበታል። እውነተኛ ፍቅር ውስጣችሁ ላይ እንዳለ አይተናል። ፈጣሪ ልባችሁን መሻት ይፈጽም። አክባሪያችሁ ነን። ያው እንግዲህ የተጻፈ ሁሉ አለ። ጌችን ጣብቃ ስራ በዩት እንጂ እኔ ተገላግያለሁ ጊዜ ተዘጋጂ አልቀረልህም በይ ኬጄ ሚዩት እኮ አረፍን ብሎ ፖስት አላየኸውም እንዴ? ውሰድልን አረፍን አረኮ አለ እንዴ? ፖስተው ወንድሜ መከራው ነው። እውነት እንገላገል እንጂ እንደምንም ነገር ሲሆን እኮ የተደወለ መከራችንን እያየን ነው። ከሰው አገናኝተን እንገላገል። ያ ደስ ይላል፣ ደስ ይላል። የምትሉት ነገር ካለ ማሂና ቲጂ ጎ ሄድ አውሩ። እኛ ብዙ እስኪ እናንተ ተራ ነው ደግሞ በሉ። ማሂ እስኪ አንዳንዴ እኮ ባለቤቱ ሲያወራ ደስ ይላል። ቲጂስ ያውሪ ቲጂው ያውሪ እኮ ፈራለሁኝ ለሞራ አንታውሪ አይቀር ነው እንጂ አስቀድሞ ይሄ ዩኒቪ ማለት ፎቶ መፖስቱ ምናምን ጥሩ አይደለም። ለዛ ነው ከወጣ አንፃር ነው እንጂ እኔ እንጃ አልመክርም። ቲጂ እኔም አልመክርም። እንደው ከወጣ ሰው ካየው ዘንድ ተብሎ ነው እንጂ እኔም አልመክረው ነገር ሶሻል ሚዲያ ላይ ልጅ መፖሰት፣ ቤተሰብ መፖሰት፣ ጓደኛዬ ነበረ ጓደኛዬ ነው ጓደኛዬ ነች አያስፈልግም። ቲክታክ ላይ በልባችሁ ማሰብ ነው። እንደዚህ 10 ጊዜ ገስት ላይ አብሮ መታየት ባሌ ነው ብሎ ፎቶ መፖሰት ምናምን አሁን አለፈ ይመጣ ነበር። አንዳንዴ ይመጣል። እኔ ጋር እኮ ግን እንትን አይደለም። ለምን ነገ ጠዋት አላለን እንትን ሶሻል ሚዲያ ያየው ነገር ደግሞ እንደድል ሆኖ በረከት የለውም። ልዩና ቅዱስ የሚባሉትን ታውቃቸዋለህ ሚኪ? አላውቃቸውም። በጣም እሱ አሁን ማለት ነው እሷን መሆን አይደለሁም ግን መሆን የምፈልጋት ሴት ነበረች። ግን ሶሻል ሚዲያ ላይ በቃ በጣም ወይኔ ሲያምሩ ደስ ሲሉ ተባብለው አሁን ይኸው የሉም። የሰው አይነት ይሄ ነው በቃ መፍራት ያለባችሁ። ሽሽግ ነው እንደ አይነቱን ነገር ድብቅ ማድረግ ነው። በሰው ነገር የሚፈርስ ነገር ነው። ትዳር ብልጥ ካልሆናችሁ መሰናክል አለው። ለዛ ነው ጓደኞቻችሁን የምትወዷቸውን ሰዎች እንኳን አትናገሩ። ሶሻል ሚዲያ ላይ እከሌን ወዳታለሁ ጓደኛዬ ናት ወይ እከሌን ወደዋለሁ አላችሁ ማለት በቃ ሰይጣን እንደምንም ተጣጥሮ ከዛ ሰው ጋር ሌላ ነገር ተፈጥሮ እነዛ የሚዋደዱ ሰዎች እንዳይገናኙ ነው። በቃ በሆድ መያዝ በቃ በልባችሁ ሰሩት። ግን ያን ነገር ከልባችሁ ካሰባችሁት ስራ ሰርታችሁ በቃ ኦብቪየስ የሆነ የሚታይ የሚጨበጥ ነገር ማድረግ ነው እንጂ አንዳንድ ጊዜ የምናስበውን የምንወዳቸውን ሰዎች ቀድመን ስንናገር እናስበላቸዋለን በተለያየ መልኩና ጥንቃቄ አድርጉ። ከማውራት ብዙ የሚገኝ ነገር የለም እየሰለማምን ነው። የእናንተ ግን ተገዳችሁ ነው። ተገዳችሁ ይህን ውስጥ ከገባችሁ ደግሞ መውጫው መንገዱን ደግሞ ይሄ ነው። የሁለታችሁ እያደረጋችሁን ነገር አንድ ላይ ሆናችሁ ማድረጉ ነው እና ግን ትናንት ስሰማ የነበረው ነገር በአንዳንድ ቤቶች በቃ ደስ የሚል ነገር አሁን የሚጥለው ጥሎች ምናምን የሚባል ነገር አለ። እኛ እንዴት እንደምንዘጋጅ ምናምን ሲያወሩ ነበር እዛ ጎጃም እህቶቻችን እና ደስ የሚሉ ሲያወሩ እውነት አንተ እድለኛ ነህ ነው የምለው። እንደዚህ አይነት አክብሮት ተችሮሃለን። ይሄን ነው የምነግርህ። ሌላ ይሄ ዝም ብሎ እያመጡ መላስ የሚያጋጩህን ሰዎች እርሳችሁ ዘወር በሉ በላቸው። እንደውም ምን ያየሁት ለአንተ ክብር የሰጡን ሰዎች ነው ያየሁት እና በርታ፣ አንተም አንቺን በርቺ። ያው ይህን እዚህ የምናወራው እናንተም እንድትሰሙ ነው። ሶሻል ሚዲያ ላይ ያላችሁ ሰዎች እንድትሰሙ ነው። የሚደበቅ ነገር ቢሆን በውስጥ ነበር የምናወራው፣ ግን አስተማሪ ነገር ከወጣው ብለን ነው እንዲህ የምናወራው። ሌላ ደግሞ የእናንተም ፎቶ እየፖሰቱ እንዲህ በበጎ አይዟችሁ ከጎናችሁ ነው ምናምን ያሉ ልባችሁ እንዳይሰበር መሰናክል እንዳይመጣ ሊያበረታቷችሁ የሞከሩ ሰዎች እኔ ብቻ ነኝ ያልፖሰትኩት። እኔ ደግሞ ያው ታውቃላችሁ ሰው ፎቶ ምናምን መፖሰት ጥሩን ስላልሆነ ብዬ ስለማምን ነው። እና ይህን ያደረጋችሁ እህት ወንድሞቻችን ደግሞ እናንተም እግዚአብሔር ያክብርልን፣ አክብራችኋቸዋል። እሱም ደግሞ ባለበት ቦታ ሆኖ እናንተ ጋር እየገባ ጆይን እያለ በተቻለ መጠን ነገሩን ለማርገብ የሄደበት መንገድ ጥሩ ነው። ቲጂም በጣም ብልጥ ልጅ ነሽ። በጣም በመካከል ደግሞ በዚህ ምክንያትም ቲጂና ማሄ አወሩም ነበረ ዝም ብለው
ማውራት አቁመው ነበር። አልተጣሉም። አንዳንዴ ያወራሉ በውስጥ ስለ ፎቶ ምናምን ነገር ላይት ካሜራ ፈልጌ ነበር ላኪልኝ በኋላ መልሳለሁ ምናምን ነገር ያወራሉ በውስጥ አዳዴና እነሱም እንደሚዋደዱ ያየኋቸው እኔ እውነት የተበደለች የተከፋች መስሏት ማሄ የሮጠች ነው ሄደችው። ከዛ አንድ ላይ ሆነው አየናቸው። ይህም አንድ ትልቅ እግዚአብሔር ያዘጋጀው መልካም ነገር ነበረ። ምክንያቱም እንደክም ነበር እናንተን ለማነጋገር፣ ግን እግዚአብሔር በዚህ ምክንያትም እናንተን ማገናኘት አለበት እና እሱን ስራ አይተናል። ደስ ብሎናል። እንወዳችኋለን፣ እናከብራችኋለን። 401,000 ታብታብ። አሁን ወደ ሌላ ጥያቄ ነው የምንሄደው። ከፖለቲካ ውጭ ሁሉንም ማውራት እንችላለን። ትጂ እንደው ከብዙ ጊዜ በኋላ ነው ይሄ ነገር አንቺ ላይ ያየሁትና እንደው ምን ተሰማሽ? እስኪ ተንፍሽ። አንቺ ደግሞ ለአንቺ ጊዜ እንስጥሽ። እኔ እንኳን እውነት ለመናገር ያው ለጠላት ደስ አይበል ነው እንጂ ምን ያልመሰለኝ የመሰልኩ በጣም ነው የከፋኝ። ለምን አንደኛ እሱ እዚህ የራቁት ፎቶ ምናምን አይደለም፣ ሆን ብለን አስበንበት ፎቶ ቤት ሄደን የተነሳ ነው ፎቶ ነው። ግን ሶሻል ሚዲያ ላይ እሱ በፎቶ መውጣትም አይፈልግም። ወደፊት ልጅ ብንወልድ ራሱ ልጄን አላወጣም የሚል አቋም ያለው ልጅ ነው። ገባ? መውጣት አይፈልግም። ሶሻል ሚዲያ አይወድም። ይሄ ድብቅ ነገር ስላለው ነው እንደዚህ ስላላት ነው ምናምን መታወቅ እንዲፈልጉ አይደለም። እሱ አይደለም ግን ሶሻል ሚዲያ ላይ የወጣ ነገር በረከት የለውም ነው የሚል። ወደፊት ልጅ በወልድ አታወጭም ነው የሚለው እና በእኔ ምክንያት ሁሉም ሰው እየመጣ ስለሱ አስተያየት ሲሰጥ ስለ እድሜው፣ ስለ ቁመቱ፣ ስለ ቅጥነቱ ምናምን በቃ በጣም ነው የተሰማኝ። በቃ አላቅም። እኔ አይኑን ቀና ብዬ ማየት ነው እንጂ ያቃተኝ እና እኔ ችግር የለውም። እኔ ሶሻል ሚዲያ ስወጣ አድናቆትንም ትችትንም ልቀበል ነው። ግን በእኔ ምክንያት እንደዚህ አይነት ነገር አጋጥሞት የማያውቀው ሰው ከኔ ጋር ከባለጌዋ ጋር ስለተገናኘ ነው ምናምን ብዬ በጣም የተሰማኝ። ማርያምን የሆነ ኮንፊደንስ እንዳይኖርህ የለም ነው። አንቺ ባለጌ አይደለሽም። አንደኛ እንደውም እህቱ ድርድሯ ነው የምትልና እሷ ናት በቃ አይዞሽ ምንም አይደለም ምናምን እያለች የምታረጋጋ እንጂ በጣም ነው እንትን ያለኝ። የአንቺ ስህተት እኮ አይደለም። እናንተ ፎቶ ቤት የተነሳችሁ ሰው አይቶታል እኮ ኦልሬዲ። አጸያፊ ፎቶ አይደለም። አንድ እሱ ነው። ሁለተኛ ቁመቱ፣ መልኩ ምናምን የወንድ ልጅ ውበቱና መልኩ ልቡ ነው። ይህንን እንደው ብትሰሙ ደስ ይለኛል። ሴቶች ሴት ልጅ ሁልጊዜ ከወንድ ልጅ ጋር አትወዳደርም በውበት። ሴት ልጅ ከሴት ልጅ ጋር ነው የምትወዳደረው፣ ወንድ ልጅ ከወንድ ጋር። እንደውም ወንድ ልጅ መልከኛ ሲሆን ጥሩ አይደለም ይባላል። እሱ ግን በዝቶበታል እንደውም ውበቱ። እውነት ለመናገር በዛ ላይ እኔ እንደ ሰው ከሌ ነው አልልም። በቃ በዛ ላይ ጥሩ ሰው ነው። በቃ ሰው ነው፣ አማራ ነው፣ አለቀ። ይሄ ነው መስፈርት መሆን ያለበት ባል ስትፈልጉ ሴቶች እንጂ መልኩ ረጁ እንደዛ ምን ሳሉ ብንባል በእጃችን እንኳን ስለሆነ እንደዛ አይነቱን ሰው እግዚአብሔር ወንድ ልጅ ልብ ካለው በቂ ነው። ከዛ ውጭ ወንድነቱ ነው የሚያስከብረው፣ አለቀ። ሴት ልጅ ደግሞ በተፈጥሯ ውብ ናት። ሴትነቷም ውብነት ነው፣ በራሱ ውበት ነው። በቃ እሱ በቂ ነው። በሰው ውበት ገብታችሁ እኛ እነሱ ቦታ ብንሆን ብላችሁ አስቡ። ሰው ክሪቲሳይዝ ስታረጉ፣ ሰው ለማሸማቀቅ አንዱን ስታነሱ እናንተ እዚህ ቦታ ብንሆን ምናምን። አንዳንድ ወጣት ሆነን በትልቆች ሰዎች ልንስቅ እንችላለን። እኛ እነሱ እድሜ ላይ ስንደርሱ ምን አይነት ሰዎች ነው የምንሆነው? አስባችሁ ነው ማውራት ያለባችሁ። ሶሻል ሚዲያ ላይ ያላችሁ ወንድሞቻችን ከሁላችን ከኛም ከራሳችን ጀምሮ እይታችንን ማስተካከል ያለብን ነው የምለው። ትዳር ደግሞ ሁልጊዜ አጋጣሚው የሚመጣው ከሌና ከሌ ቆንጆ ናቸው አንድ ላይ መሆን አለባቸው ምናምን አይደለም። ትዳር በእግዚአብሔር ስለሚሰራ ማን ከማን ጋር እንደሚገናኝ አይታወቅም እና እኔ ጥንቃቄ ቢደረግ ከእግዚአብሔር ጋር ባትጋጩ። ሀብትና ባለጸግነት ከእናት አባት ይወረሳል። መልካም ትዳር ወይ ባል ሚስት ግን ከእግዚአብሔር ነው የሚለው መጽሐፍ ቅዱስ። ወደ መጽሐፍ ምሳሌ ስንት ነበር? ስለዚህ ይህን ቃል ምን ልታደርጉት ነው? ስለዚህ እኛ የምንሰራው ነገር ቢኖር ኖሮ ሁላችንም ወጣ ነው። ምን አለ መሰለኝ አብዛኛው ኮመንት ምን ችግር አለው ቢወጣ ምናምን ነው እና መውጣቱ አይደለም የሚያሳፍር ምናምን አይደለም። ግን ያው ባልፈለከው ሰዓት አንደኛ እሱ እንትን አይልም። ባልፈለከው ሰዓት ደግሞ ቀይ መስመር የምንለው በጣም ቀይ መስመር ብዬ የምጠነቀቅለት ነገር ስለነበረ የሆነ በጣም የሚጎዳትን ነገር ብለው ፈልገው ነው ይሄንን ያደረጉት ማለት ነው። ገባ? እኔ ተፈጠረ ግን ለበጎ ነው የሆነው። እውነት ለመናገር ለበጎ ነው የሆነው። ምን ችግር አለው ቢወጣስ ምናምን ነው የአብዛኞቹ ኮመንት ማለት ነው። ግን እሱ አይፈልግም ነበር። ግን ወጣ። ምንም ከወጣ በኋላ ምንም አልመሰለኝም።
ያው ትንሽ የነበረኝ እሱን ሲናገሩ ፎቶውን እየዘቀዘቁ በፌክ አካውንት የሚያውቁኝ ማውቃቸው ሰዎች ፎቶ ተዘቅዝቆ አይቻለሁ። በጣም ነው እኔ እንጃ እግዚአብሔርን በጣም ነው የደበረኝ። ከዚህ ላይ ልሄድበት እኔ እንዳይደብርሽ ቢዘቀዝቁኝም ቢሉኝም እኔ ነኝ። ምንም ሊቀይር የሚችል ነገር አይኖርም። ምንምም እንትን እኔ ራሴ አይደለም እንትን የሰራሁት ፈጣሪ የሰራኝ ነኝ እንዳለው ነኝ። እኔም በዚች ምድር ደግሞ ወደዳችሁም ጠላችሁም እኔ የሚመስል ሰው መቼውም አይፈጠርም፣ ወደፊትም አይፈጠርም። እኔ ብቻ ነኝ ኑሬም እስከ ዘላለም የማልፈው እና አንደኛ ባለጌ ሴት አይደለሽም፣ የስራ ሰው፣ ጨዋ፣ አስተዋይ፣ እናትም ሚስትም እህትም። እኔ ማለት እንደ እድሜሽ አይደለሽም፣ በጣም በሳል ልጅ ነሽ፣ በጣም ከምልሽ በላይ ማለት ነው። አሁን እንደዚህ መናገሩ መልካም ባይሆንም እኔ የሚጠቅመኝና የማይጠቅመኝን በደንብ ማመዛዘን ልጅ ነኝ። ምናልባት እንዳሉት ሊሆን ይችላል እና ይሄ ደግሞ እኔ እግዚአብሔር አንድ ቀንም አማሬው አላውቅም። በጣም እድለኛ ነኝ። በጣም ታታሪ የስራ ሰው፣ ጨዋ ወልዶ ጨዋ ያሳደገሽ መሆንሽን በደንብ አውቃለሁ እና በዚህ ነገር ምንም እንዳይሰማሽ። ሊሳደቡ ይችላሉ፣ ምንም ግን እኔ ጋር የሚደርስ ምንም ነገር የለም። እኔም ምንም ፊል የሚያደርገኝ ነገር የለም። ቀና ብለሽ ነው የምትሄጂው። ምንም አንገት የሚያስደፋ ነገር የለም። ይሄ ደግሞ ወደም ፈቅደን የተነሳ ነው ፎቶ ነው የወጣው። ስለዚህ ፈልገን እስካረግነው ነገር ፈልገን እስከተነሳ ነው ነገር ከዚህ በላይም ቢኖርም ቢወጣም እኔ አይ ዶንት ማይንድ፣ ምንም እንትን የሚለኝ ነገር አይኖርም እና በዚህ በኩል ምንም ሊሰማሽ አይገባም። ስሜት ውስጥ እንድትገቢ አልፈልግም። ምን ነገር እንዳይሰማሽ። እኔ ስድብን ለምጄዋለሁ እኮ። እኔ በጣም ብዙ ጊዜ እኔ በመልኬ ባልታወቅም በስድብ በጣም ተሰድቤያለሁ። በጣም እኔ እኮ በእግዚአብሔር ኃይል ነው እዚህ ያለሁት። ጓደኞቼ እኮ በረሃ ቀርተዋል። እንደ ድል ሆኖም እንደው እግዚአብሔር አግዞ ወጥቼ ነው እንጂ በጣም የትግል አጋሮቼ ቀርተዋል። በጣም እድለኛ ስለሆንኩ ነው የወጣሁት። አንቺንም በቃ እግዚአብሔር ካንቺ ጋር ተገናኝ ሲለኝ ነው በህይወት የቆየሁት። ጓደኞቼ እኮ የሉም ዛሬ፣ የትግል አጋሮቼ የሉም እና ምንም እንዲሰማሽ አልፈልግም። ቪዲዮሽን ክፈች። የት ሄድሽ? ነይ ቪዲዮን ክፈችው። ምንም እዚህ ውስጥ ስሜት ውስጥ የሚከት ምንም ነገር የሰራሽው ነገር የለም። እኔ ብሰደብ እኔም መስደብ ይችላሉ፣ ምንም ነገር ግን ማድረግ ስለማይችሉ እንግዲህ እግዚአብሔር ፈጣሪ ልቦና ይስጣችሁ። የምትሳደቡ ልጆች እንግዲህ አስተዳደጋችሁ ነው የምንታዘበው እንጂ ሌላ ምንም ነገር። እኔ ወገኖች ናችሁ፣ አማራ ናችሁ። በየትኛውም ፌክ አካውንት ከፍታችሁ የምትሰድቡኝ አማራዎች ናችሁ። ፎቶ የምዘገዝቁት እኔ አልዘገዘጋችሁኝም። እኔ ስልኬን ቀና አድርጌ አየዋለሁ እና በዚህ በኩል ምንም እንዳልከፋይ ነው በዚህ አጋጣሚ መግለጽ እንፈልገው። ሚኪ ሰዎች ብዙ ሊሰማቸው ይችላል። እኔ ስድብ ለእኔ ብርቅ አይደለም። በመልክ ነው ማለት ታወቀው እንጂ በጣም በሚገርም ሁኔታ ብዙ ነገር ተብያለሁ። የሚገርም ነገር፣ በጣም ብዙ ነገር። ግን ያን ትግል አሸንፌ እዚህ ደረጃ የደረስኩ ሰው ነኝ። እንዲህ በቀላሉ አይደለም። እኔ ብዙ ቻሌንጆችን አልፌያለሁ፣ አወራሃለሁ። ግን ያን ማውራት ስለማልፈልግ ነው። እኔ ያን በቃ እንደዚህ አረኩላ ለዚህ ህዝብ፣ ለዚህ ወገን፣ ለአማራ ህዝብ እኔ ሰራሁት። ሌሎች ህይወታቸውን ነው የሰጡት። እኔ የሰራሁት ኢምንት ናት። ገና ብዙ ነገር እሰራለሁ እና ያን ያህል ብዙ እንትን የሚያደርግ ነገር የለውም። ያ እኛም ወደነዋን እርጋታህን፣ እሷን ለማረጋጋት ከጎኗ ለመሆን እንደ ወንድ ልጅ ያደረግከውን ነገር እኛም ወደነዋል። ግን ዛሬ የሰደቡ ምናልባት የመሰሉ ሰዎች ከነገ ወዲያ ስጦታ ይዘው እንኳን ደስ አለህ እንደሚሉ አትጠራጠር። ሜክ ሹር ይሉኛል። ምናልባት ስላላወቀኝ ነው የሚል ነገር ነው። አንድ ስላላወቁህ ነው፣ ሁለተኛ ደግሞ እንዲህ ሶሻል ሚዲያ ላይ እንዳለው ባህሪም ስለሆነ ነው እንጂ ወደ እውነታው ሲገባ ወንድማቸው ከእህታቸው ጋር አንድ ላይ ስለሆኑ እነሱን ያስቡበት። አንደግመው እውነቴን ነው የምልህ፣ ሰውን በፍቅር መመለስ ትችላለህ፣ ግን በሚሰድቡ ወይም ይሄን ባረጉ ሰዎች ላይ ሁልጊዜ ያነጣጠር ሀሳብ ከሰጠህ ነገሩ ነው ሽፍት ያደርጋል። ወደዛ ብዙ ፎከስ እንዳታደርግ መመክርህም። እኔ ኦልሬዲ እኮ እንትን ብያቸዋለሁ። እኔም ገና የመጀመሪያው ቀን እንትን ብዬ ነበርኩ እንጂ ከዛ በኋላ እኔ እነዛ ሰዎች ይቅር ብያቸዋለሁ።
በቃ አሁን አንተ ይቅር ብያችኋለሁ። እኔ ምንም ነገር አልተቀየምኳቸውም። ማንም ሆኖ ማንም በቃ ካላችሁ በቃ ከጎናችሁ ሆናችሁ አበረታቱን፣ ካልሆነ ግን ዝም በሉ ብለህ በቃ ማለፍ ነው። ቲጂም ኢሞሽናል እንዳትሆኚ። ማሂ እስኪ ምን ታያቸዋለሽ? እስኪ ምክር ስጫቸው። አንቺ ደግሞ ምን ታያለሽ? ማሂ እስኪ እንስማ። እኔ እኮ መናገር አልችልም ሚኪ፣ እያወቅ በነገራችን ላይ ማለት ነው አንድ ነገር ማለት የምፈልገው ለማንም ቦታ አትስጡ፣ ማርያምን ለማንም ማለት ነው። ምክንያቱም እኔ የታዘብኩት ነገር አለ እዚህ ጋር ራሳቸው አማራ ሁነው በአማራ ላይ የሚስቁ አማራ ሁኖ በቃ አላደለ ልክ ከሌላ እንደመጣህ ልክ ከሌላ ሌላ ወንድ እንዳገባሽ ምናምን ነገር አድርገው በጣም ብዙ ልጆች እንትን ሲሉ አይቻለሁ። እና እሱ ነገር በጣም ይደብራል። ሁለቱም አማራ ናቸው። አማራ ለአማራ ቢጋባ ደግሞ ምንም የሚመጣ ነገር የለም። እንደውም መኩራት ነው ያለባችሁ። ደስ ሊላችሁ ነው የሚገባው በእውነት እንደዛ ማድረግ አልነበረባችሁም። በቃ እናንተ አሁን ለማሸማቀቅ ያደረጋችሁት ጥረት በጣም ያሳዝናል በእውነት። ይሄ ግን የሚያሸማቅቅ ፎቶ አይደለም፣ ወይም ደግሞ የሚያሸማቅቅ ነገር አይደለም። ልጅቷን የሚያሸማቅቅም አይደለም፣ እሱን የሚያሸማቅቅ አይደለም። በነገራችን ላይ ጀግና ባል ነው። በኮንፊደንስ ነው ወጥቶ የተናገረው እንደምታዩት ማለት ነው። በራሱ የሚያሳፍረው ነገር አንድም ነገር የለም። ምክንያቱም ቀብራራ አማራ ነው። ሁለታቸውም አማራ ናቸው። እንደምታዋት ቲጂንም ደግሞ በባህሏ የአማራን ባህል የምታስተዋውቅ ንግስት ናት በነገራችን ላይ ማለት ነው። እሱም ደግሞ ኩሩ አማራ ነው፣ በፎቶ አይታወቅም እንጂ እና ይሄን ነው የምለው። አይ ንግግር አልችልም ብለሽ ግን አዘነብሽው። ንግግር አልችልም ብላ አቴንሽን እንድንሰጣት ነው እኮ አልችልም ብላ ምልትል ነው ብሎ ሰው እንዲዘጋ። ልክ ነው። ምንም የሆነው ነገር በበጎ ነው የሚለውን እናስቀድም። ከዛ ሁለተኛ እግዚአብሔር ፍቃድ ይሁን ለሚመጣውም ነገር ከሚመጣው ነገር ይጠብቃችሁ። ገና እኮ ፈተናው አልተጀመረም ጎበስ። ትዳር እኮ ሲባል ብዙ ነገር አለ። አሁን ገና ባልነኝ ሚስት ነኝ እያለ የሚመጣ ሰው ይኖራል። ብዙ ነገር አለ። ያም ነገር ዝሮ ዝሮ አሁን ኦልሬዲ ላይን ስለተያዘለት ስለዚህ ነገር ከመስመር እንዳትወጡ የሚመጣውን ነገር ሁሉ ለመመለስ መዘጋጀቱ በጣም ደስ ብሎናል። በዚህ ጉዳይ ብዙ አንቆይም። እኔ ግን ትናንትና ትልልቅ ቤቶች ተከፍተው እያየሁ ነበር። ስራ ቦታ ሆኜ እያዳመጥኩኝ ደስ የሚል ምናምን ነገር። አረ እንኳን እንደ ደግሞ የኛችን የመሰለች ንግስት የሆነች ልጃችንን ስንሰጥማ ዝም ብለን አንሰጥም። መዘጋጀት አለበት። አቆልቋሉ የሚባል አለ። ይሄ ቁጤ ነው ደግሞ የሚባል አረ ብዙ ነገር ነው የማላውቀው ሁሉ እሱ አለ። የጠላ አጠማመቁ ምናምን ሲወራ ነበርና እኔ እንደውም አይ በቃ ይሄ ልጅ እርዳታ የሚያስፈልገው ይሄ እገዛም ከጎኑ መሆን የሚያስፈልገው ለሱ ነው ለቲጂ አይደለም እያልኩ ነበርና ደስ ይላል። ጌታ በጣም እኔም የምፈልገው አይነት ሪሌሽንሽፕ እንደ አይነት ሪሌሽንሽፕ ነው። ሰው በቃ ከሚመስለው ጋር በቋንቋም በምንም ሰው ነን እኛ። ከማንኛውም ጋር ተጋብተን ተዋልደን መኖር እንችላለን። ሰው እንደ ሰው ልጅ ማለት ነው። ግን ደግሞ ለመግባባት ምንም ችግሮችን በቀላሉ ለመፍታት የሆነ ነገር ሲፈጠር እንዲህ ስለሆንኩ ነው ተብሎ ትዳር እንዳይበተንም ከዛም አንጻር ከሆነ ሰው ደግሞ ከመሰሉ ጋር አብሮ መኖሩ ትልቅ ነገር ነው። ገባክ? ከነገ ወዲያ አንድ ነገር ቢሆን እንዲህ በመሆኔ ነው አይሆንም። እዚህ ሀገር አንድ ነገር ሲፈጠር ጥቁር በመሆኔ ነው ነጭ በመሆኔ ነው የሚባለው። አንድ ነገር ሲፈጠር መጀመሪያ በፍቅር ያደረጉን ነገር እና የሰው ልጅም ከሚመስለው ጋር ከሆነ መልካም ነውና ቲጂ ባላገሯ እንግዲህ የመጨረሻ ገመሪ የገባላት ይመስላል። እስከዛሬ ቄኒቲን ማለት ይቀራል። አሁን ማስተዋሉ እየመጣ ነው፣ ወደ መስመር እየተገባ ነው እና ደስ ይላል። እኔ ለዛ ቀን ያብቃችሁ። ሁላችሁንም ተጠንቀቁ። ግን ሶሻል ሚዲያም ከዚህ እንዳትሄዱበት እንጂ በጣም ተጠንቀቁ። በቃ ዲሰንት በቃ ምንም ሲደክማቸው ይተውታል። ተጠንቀቁ። እሱ ነው የምላችሁ። አንሄድበትም። አንድ ሁለት ነገሮች ልናገር። አሁን ያልከው በጣም ትልቅ ዝግጅት የሚያስፈልገው ነው። እንግዲህ ይህ አቆልቋይ ምናምን የሚባለው በደንብ ታስተምሪኛለሽ እርግጠኛ ነኝ። ሌላኛው ደግሞ በእርግጥ እኔ አንቺን በማግኘቴ በጣም እድለኛ ነኝ የኔ ወርቅ እና አረ ክፈችው ቪዲዮን እና በዚህ አጋጣሚ እኔ እንኳን ባላምር እኔ መልኬ እንደማያምር አውቀዋለሁ፣ ግን የምታምር ሚስት ነው ያገባሁት። ወርቅ የሆነች ሚስት ነው ያገባሁት እና የማያምር ወንድ የምታምርን ሴት ሲያገባ ደግሞ ያው ታሳምረዋለች እና ይህን መናገር ፈልጌ ነው። ያ ልክ ብለሃል። ደግሞ ቅድም የነገርኩህ ነገር ነው። የወንድ ልጅ ውበቱ ቁመቱ ወይ ደግሞ ፀጉሩ ወይ የሆነ ነገሩ አይደለም፣ ልቡ ነው። በቃ አንተ የወንድነት ልብ ካለ በቂ ነው። እኔ እሱ ነው የምነግርህ። ወንድ ልጅ አያወራም፣ በተግባር ነው ሁሉ ነገር የሚመጣውን ነገር በኃይልም በምንም ቻሌንጅ ማድረግ ነው። ከዛ ውጭ ለባለቤቱ መከታተል ነው።
ራሱ ፎቶውን ፖስት አለው እንትን ይሄ በኤዲት ያበላሹትን ምናምን ሳይሆን ሰዓቱ ስላልሆነ ነው። እኔ በራሴ ፔጅ ፖስት ላችኋለሁ፣ ያኔ ትኮራላችሁ። ሲቀጥል ደግሞ አሁንም ልንገርሽ ቲጂ መጠንቀቅ ያለብሽ እዛ ላይ የሚመጣ ኮመንት አንድ አይነት ኮመንት አይደለም፣ የተለያየ ኮመንት ይመጣል። ኮመንቶች ደግሞ የሰው ልብ ያሻክራሉ። አሁንም እሱን ተውት፣ ወደ ተግባር ብቻ። ከሆነ ጊዜ በኋላ ይሆናል። እኔ ልጅ መፖሰት ሶሻል ሚዲያ ላይ ባልን መፖሰት፣ ሚስትን መፖሰት፣ እናት አባትን መፖሰት አልወድም። እኔ አሁን ማለት ልብሽ ይዘሽ አንድ ቀን እግዚአብሔር ያን ቀን ሲያገናኝሽ ትገናኛለሽ። በቃ ሳቲስፋክሽን እሱ ነው እንጂ የከሌ ባለ ያምራል ሲሉ ከታችኛው ደግሞ የከሌ ባለ እግሩ ዞሯን የሚል ደግሞ ኮመንት ይመጣል። ከዛ ለምን ፖስት ይሄ ሶሻል ሚዲያ ለትዳር ጠንቅ ነው። በቃ እሱን ነገር አታድርጉት። አትፖስች፣ እኔ መመክርሽ አትፖስች ብዬ ነው። ከዛ ደግሞ አንቺ ታውቂያለሽ። ይሄን ነው የምላችሁ።